ጌታችን በደብረ ዘይት ተራራ የመምጣትህና የዓለም መጨረሻ ምልክቱ ምንድነው ብለው ሐዋርያቱ ለጠየቁት ታላቅ ጥያቄ በስፋትና በጥልቀት ትምህርት የሰጠበት ክፍል የሚሰበክበት ዕለት ነው። ልበ አምላክ ክቡር ዳዊት በትንቢተ እግዚአብሔርሰ ገሃድ ይመጽእ ወአምላክነሂ እያረምም፣ እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል ዝምም አይልም። መዝሙር 49 ቁጥር 3። ጦርንም የጦርንም ወሬ ስትሰሙ ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ሲነሳ ስታዩ ረሃብም ቸነፈርም የምድርም መናወጥ ሲሆን አትደንግጡ። ይህ መጀመሪያው እንጂ መጨረሻው አይደለምና እኛ እርስ በርሳችን መፋቀር ሲጠበቅብን ስንነቃቀፍ ስለ ፍቅር እየተናገርን ጠብን ስንዘራ የጽድቅ አውድ በሆነው በእግዚአብሔር ቤት ክፉ እያወራን አንዳች ሳንሰራ ስለ አንድነት እየተናገርን በየደቂቃው ስንለያይ ለንስሐ የተሰጠንን ዘመን ሳንጠቀምበት አልቆ ከፊቱ ቀርበን እንዳይፈረድብን ዛሬውኑ ሕይወታችንን በቃሉ እናጽና። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጤና ይስጥልኝ ውድ የሳኔል ሚዲያ ቤተሰቦች፣ በወደደንና ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አላችሁ? እንኳን ለዐቢይ ጾም 5ኛ ሳምንት ደብረ ዘይት ተብሎ ለሚጠራው በሰላም አደረሳችሁ አደረሰን። ቸሩ መድኃኔዓለም በፈቀደና በወደደ የኢየሱስ ክርስቶስ ጾም 5ኛ ሳምንት ላይ ደርሰናል። የመጀመሪያውን ሳምንት ዘወረደ ብለን አምላክ ሰው መሆኑን አሰብን። ሁለተኛውን ሳምንት ቅድስት ብለን የሰንበትን ቅድስና የጌታችን የመድኃኒታችን የኢየሱስን ቅድስና የባሕሪው መሆኑን አሰብን። በሦስተኛው ሳምንት ምኵራብ ብለን ኢየሱስ ክርስቶስ በአይሁድ ምኵራብ በመገኘት የሃይማኖትን ቃል እንዳስተማረና በቤተ መቅደስ የሚነግዱትን በጅራፍ ገርፎ እንዳስወጣቸው አሰብን። በአራተኛው ሳምንት መጻጉዕ ብለን ጌታችን መድኃኒታችን ኢየሱስ ክርስቶስ በተለያዩ በሽታዎች የተሰቃዩትን ሰዎች ከሕመማቸው እንደፈወሳቸው አስበን አከበርን። ዛሬ ደግሞ እንደ እግዚአብሔር መልካም ፍቃድ የዐቢይ ጾም 5ኛ ሳምንት ደብረ ዘይት በመባል የሚጠራውን በስፋት እንመለከታለን። ኢትዮጵያዊው ሊቅ ቅዱስ ያሬድ ለምን ይህን ስያሜ እንደሰጠውና መንፈሳዊ መልእክቱን በዝርዝር የምንመለከት ይሆናል። አብራችሁን ቆዩ። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። የዐቢይ ጾም 5ኛው ሰንበት ደብረ ዘይት ይባላል። ደብረ ዘይት ማለት የወይራ ዛፍ ያለበት ተራራ ማለት ነው። ቦታው ከኢየሩሳሌም በስተ ምስራቅ የሚገኝ የወይራ ዛፍ የበዛበት ተራራ ሲሆን ስሙም ከወይራ ዛፍ የተነሳ ደብረ ዘይት የወይራ ዛፍ ተራራ ተብሏል። በቅድስት ቤተ ክርስቲያናችን የደብረ ዘይት በዓል የጌታችን ዳግም ምጽአት የዓለም ፍጻሜ ጉዳይ የሚሰበክበትና የሚተነተንበት በዓል ነው። ይህም የተደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሳለ ለቅዱሳን ደቀ መዛሙርቱ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ ስላስተማራቸው በጌታችን ትምህርት መሠረት ነገረ ምጽአቱን የመምጣቱን ነገር እንድናስታውስ ወይም እያሰብን እንድንዘጋጅ ለማድረግ ነው። ጌታችን በደብረ ዘይት ተራራ የመምጣትህና የዓለም መጨረሻ ምልክቱ ምንድነው ብለው ሐዋርያቱ ለጠየቁት ታላቅ ጥያቄ በስፋትና በጥልቀት ትምህርት የሰጠበት ክፍል የሚሰበክበት ዕለት ነው። ጌታችን ስለ ምጽአቱ ያስተማረው በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ 36፣ በ40ኛውም ቀን ያደረገው በሐዋርያት ሥራ ምዕራፍ 1 ቁጥር 12፣ ዳግመኛም ይመጣል ተብሎ የሚጠበቀው በትንቢተ ዘካርያስ ምዕራፍ 14 ቁጥር 4 በዚሁ በደብረ ዘይት ተራራ ነው። ጌታችን ስለ ዳግም ምጽአቱ ባስተማረው ትምህርት ዘመኑ ሲቃረብ የተለያዩ ተፈጥሯዊ፣ ሃይማኖታዊ ምልክቶች እንደሚከሰቱ ተናግሯል። የሚመጣበትን ዕለቱና ሰዓቱን ሳይሆን ምልክቶችን ነገረን።
እነዚህም ምልክቶች አብዛኞቹ በዘመናችን እየተፈጸሙ ይገኛሉ። እነዚህ ምልክቶች ሲታዩ ምን ማድረግ እንደሚገባንም ሲያስተምር 7 ዋና ዋና ማስጠንቀቂያ አዘል ምክሮችን ሰጥቶናል። ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙ ሐሰተኞች ነቢያት ይነሳሉና ብዙዎችንም ያስታሉና እንዳለው እኛም ከሐሰተኞች ልንጠነቀቅ ይገባል። ሐሰተኞች በእርሱ ስም ወይም በቅዱሳን ስም የበግ ለምድ ለብሰው በጎችን ለመንጠቅ ሲመጡ እኛም በእነርሱ እንዳንነጠቅ እንድንጠነቀቅ ይህን ማስጠንቀቂያ ሰጠን። እነዚህም ሐሰተኞች ጥቂት ሳይሆኑ ብዙዎች አንድ ጊዜ ተነስተው የሚጠፉ ሳይሆን በየዘመናቱ መልካቸውን እየቀያየሩ የሚነሱ ናቸው። ተአምራትን በማድረግ የእግዚአብሔር ሰዎች በመምሰል ይመጣሉ። ነገር ግን አሰራራቸው በቃለ እግዚአብሔር ሚዛንነት ሲታይ ሐሰተኝነታቸው ይገለጣል። በሐሰተኞች ወሬ ልባችሁ አይታወክ። ማንም ክርስቶስ በዚያ አለ ወይም በዚያ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። አስቀድሜ ነገርኳችሁ። በበረሃ ነው ቢሏችሁ አትውጡ፣ በእልፍኝም ነው ቢሏችሁ አትመኑ በማለት የትንቢቱ መፈጸሚያ እንዳንሆን እንድንጠበቅ አስጠንቅቆናል። በሐሰተኛ ወሬና ተአምራት ምዕመናንን ከእውነተኛ እምነት ለማስወጣት ሐሰተኞች ይደክማሉ። እኛ ግን በሐሰተኞች ማጭበርበር ሳንደናገር እውነት የሆነ የእግዚአብሔርን ቃል ይዘን የክርስቶስ መገለጥ በተስፋ እንድንጠብቅ ታዘናል። ትንቢቱ ሊፈጸም የግድ ነውና አትደንግጡ። የታየው ምልክቱ እንጂ መጨረሻው አይደለምና አትደንግጡ። ጦርንም የጦርንም ወሬ ስትሰሙ ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ሲነሳ ስታዩ ረሃብም ቸነፈርም የምድርም መናወጥ ሲሆን አትደንግጡ። ይህ መጀመሪያው እንጂ መጨረሻው አይደለምና ይህም ሁሉ ሊሆን የግድ ነውና አትደንግጡ። አለመደንገጥ ነገሮችን በጥሞና ለመመርመር ይጠቅማልና አትደንግጡ። መደንገጥ መረበሽ መፍትሄ አይሆንምና እነሆ አስቀድሞ ተነግሮናልና ምልክቶቹ ሊፈጸሙ መደንገጥ የለብንም። ትንቢቶች የሚፈጸሙት ጌታ ነገሮችን ቀድሞ ስለወሰናቸው ሳይሆን ቀድሞ ስላወቃቸው መሆኑን እናስተውል። ስለሆነም በትንቢት የተነገሩ ክፉ ነገሮች ሁሉ ሲፈጸሙ ማድረግ የሚገባንን ከማድረግ ይልቅ በሰነፍ እይታ ምን ይደረግ ያው ትንቢቱ መፈጸሙ አይቀርም ብለን ራሳችንን በማስነፍ የክፋት ተባባሪ መሆን አለብን ማለት አይደለም። ይልቁንስ እንደ ደጋግ አባቶቻችን የአቅማችንን አድርገን እንደ በጎ አገልጋይ በጌታ ምጽአት ለመመስገን ክብርን ለማግኘት እንትጋ። በጥቂት ንስሐ በአንተ መወደዴ ጥጦስ የተባልኩኝ ነኝና ወንበዴ ለፍርድ ስትመጣ አስበኝ ስለው ዛሬውኑ ነፍሴን ገነት አኖረው። የጥፋትን ርኩሰት በተቀደሰው ስፍራ ስታዩ ቀኑ እንደቀረበ አስተውሉ። ምልክቶቹ ሲታዩ ጊዜው እንደደረሰ አስተውሉ። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እነዚህ ምልክቶች ሁሉ ሲታዩ በደጅ እንደቀረበ ወቁ። በደጅ ያለ ቶሎ መግባት ይችላልና ይህን አለ። ምልክቶቹ ሲታዩ መስማትና ማየት ብቻ ሳይሆን ማስተዋልም እንደሚገባ ይህንን አስተማረን። የጥፋትን ርኩሰት በተቀደሰው ስፍራ ስናይ እንድናስተውል በንስሐም እንድንመለስ ታዘናል። ምን ይደረግ የዘመኑ ፍጻሜ ስለሆነ ለውጥ ማምጣት አንችልም በሚል የስህተት ምክንያት ራሳችን እያታለን የጥፋትን ርኩሰት በተቀደሰው ስፍራ መፈጸም የሚፈጽሙትንም መተባበር በጌታችን ግራ ቆመው ከሚፈረድባቸው ወገን ያደርገናልና በተቀደሰው ስፍራ በመንፈሳዊ አገልግሎት ከጥፋት ርኩሰት ልንርቅ የቀረቡትንም በትምህርትና በተግሣጽ ከጥፋት ልናርቃቸው ይገባል። እስከ መጨረሻው የጸና ይድናልና እስከ መጨረሻው ጽኑ።
ለመከራ አሳልፈው ሲሰጧችሁ ሊገድሏችሁ ስለ ስሜም የተጠላችሁ ስትሆኑ በእምነታችሁ ጽኑ። ብዙዎች ሲሰናከሉ እርስ በርሳቸውም አሳልፈው ሲሰጣጡ ከአመፃም ብዛት የተነሳ ፍቅር ስትቀዘቅዝ በእምነታችሁ ጽኑ። ሐዋርያው ቅዱስ ጳውሎስ በጊዜውም ያለ ጊዜውም ጽና ያለው ለዚህ ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2። በዚህ ወቅት መከራን መታገስ አስፈላጊ ሆኖ ሲገኝ መሥዋዕትነትን በመክፈል ጽናትን ማረጋገጥ ይገባል። እስከ መጨረሻው በጽድቅ አገልግሎት የሚጸና በጌታ ምጽአት የክብር ትንሣኤ ይነሳልና። ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ክረምት የቡቃያ እንጂ የፍሬ ዘመን አይደለምና በሃይማኖት ብቻ ሳላችሁ ምግባርን ሳትሰሩ ሞት እንዳይታዘዝባችሁ ጸልዩ። ሰንበትም ዕለተ ዕረፍት ናትና በዕረፍት ሳላችሁ ሞት እንዳይታዘዝባችሁ ጸልዩ። በሃይማኖት ሳላችሁ ምግባር ሳይኖራችሁ ብትወሰዱ መጨረሻችሁ መከራ ይሆናልና ጸልዩ። ክረምት ሰንበት ለሽሽት አይመችም፣ መንገድና አቅጣጫ የሚያሳይ የለምና። ሽሽቱም ተራራ ወደ ተባሉት ወደ ረድኤተ እግዚአብሔር ወደ ቤተ ክርስቲያንና በምልጃቸው ወደሚረዱን ቅዱሳን ነው። መንፈሳዊ ምግባራትን መስራት የማንችልበት ጊዜ ሳይመጣ በጉብዝናችን ወራት እምነታችን አጽንተን ጠብቀን በጎ ምግባራትን ሰርተን ጌታችን ሲገለጥ በምግባራቸው ከሚያመሰግናቸው ቅዱሳን ጋር እንድንቆም ልንተጋ ያስፈልጋል። የሰው ልጅ በማታስቡበት ሰዓት ይመጣልና ተዘጋጅታችሁ ኑሩ። ጌታችን ኢየሱስ ክርስቶስ ለቤዛ ዓለምና ለአርያነት በተገለጠ ጊዜ አመጣጡ በአጭር ቁመትና በጠባብ ደረት ተወስኖ በትሕትና ነበር። ዳግመኛም የሚመጣው ግን በግርማ መለኮት በክበበ ትስብእት ነው። ስለዚህ የሰው ልጅ በማታስቡበት ሰዓት ይመጣልና ተዘጋጅታችሁ ኑሩ ብሎ አስተማረን። ያችን ቀን ከእርሱ በቀር የሚያውቃት የለም። በኖኅ ዘመን እንደነበረው የእርሱም መምጣት እንደዚያ ይሆናል። ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃና ቤቱን በጠበቀ፣ ቤቱም ሊቆፈር ባልተተወው ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ። የሰው ልጅ በማታስቡበት ሰዓት ይመጣልና ይህ ቀን ስለማይታወቅ ሁልጊዜ በንስሐና በሥጋ ወደሙ ተዘጋጅተን ልንኖር ይገባናል። ቅዱስ ጴጥሮስ የጌታችን ምጽአት የሚዘገይ እንዳልሆነ ሲያስረዳ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9። ልበ አምላክ ክቡር ዳዊት በትንቢተ እግዚአብሔርሰ ገሃድ ይመጽእ ወአምላክነሂ እያረምም፣ እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል ዝምም አይልም መዝሙር 49 ቁጥር 3 እንዳለ ጌታችን በብዙ ክብርና በብዙ ኃይል ከሰማይ መላእክት ጋር ግልጥ ሆኖ ይመጣል። በዚያ ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገው ሁሉ ይቃጠላል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይም ፍጥረት በትልቅ ትኩሳት ይፈታል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10። በዚያን ጊዜ ከመጀመሪያው ሰው ከአዳም ጀምሮ እስከ መጨረሻው ሰው ድረስ ሁላችንም በሕይወተ ሥጋ በነበርንበት ጊዜያችን የሠራነውን ሥራ ይዘን በፊቱ እንቀርባለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10። ጌታችንም በጎ የሠሩትን ቅዱሳን በቀኙ ክፉ የሠሩትን ኀጣንን በግራው ያቆማቸውና ፍርዱን ያስተላልፋል። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 እስከ ፍጻሜው። የወጉትም ያዩታል እንደተባለ በራእይ 1 ምዕራፍ 7። በዚያ ጊዜ በእርሱ ላይ የፈረዱበት በቅዱሳንም ላይ መከራን ያጸኑ ሞትንም የፈረዱ ሁሉ ለፍርድ ይቀርባሉ። ሁሉን ትተው የተከተሉት ስለ እርሱ መከራን የተቀበሉ ሞትም የተፈረደባቸው ደግሞ በፍርድ ወንበር ተቀምጠው ይፈርዳሉ። የማቴዎስ ወንጌል ምዕራፍ 19 ቁጥር 28። በየዓመቱ የደብረ ዘይትን በዓል ስናከብር የተለያየ አጽንዖት ሰጥተን ማስተዋል ያለብን ጌታችን ዳግመኛ የሚመጣው ለጻድቃን የዘላለም ሕይወትን ለኀጣን ደግሞ ፍርድን ሊሰጥ መሆኑን ነው። የመምጣቱና የዓለም መጨረሻ ምልክቶች ሲከሰቱ እንድንጠነቀቅ፣ እንዳንደነግጥ፣ እንድንጸና፣ እንድንጸልይ፣ እንድንጠበቅ
እንድናስተውልና እንድንዘጋጅ ራሱ ባለቤቱ መክሮናል። ፍቅር ማረከኝ በሕይወቴ በዘመኔ፣ ፍቅር ማረከኝ በሕይወቴ በዘመኔ፣ እግዚአብሔር ለኔ መድኃኒቴ፣ ፍቅር ማረከኝ በሕይወቴ በዘመኔ። ከእርሱ ከባለቤቱ በላይ ማድረግ ያለብንን ሊመክረን የሚችል የለም። አስቀድሞ ለፍቅር በፍቅር የመጣው በመጨረሻው ቀን ለፍርድ ሲመጣ እንዳናፍር እድል ፈንታችንም የዘላለም ሕይወት እንዲሆን እነዚህም ምክሮች ልንጠቀምባቸው ያስፈልጋል። ቅዱስ ጴጥሮስ ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። የጌታችንም ትዕግሥት መዳናችሁ እንደሆነ ቁጠሩ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13 እንዳለው እነዚህን ምክሮች የሕይወታችን መርህ አድርገን ይህችን ተስፋ ልንጠባበቅ ይገባል። ዛሬ ትላንት ሳይሆን ነገም ዛሬ ሳይሆን እኛ እያንዳንዳችን ራሳችንን መጠየቅ ያለብን መሠረታዊ ጥያቄ መሆን ያለበት የእርሱ መምጣት ለእኛስ ምን ይሆን የሚለው ነው። የዘላለም ሕይወት ወይስ የዘላለም ቅጣት? የእርሱ መምጫው የዓለም ፍጻሜ፣ የእኛም መጠሪያችን ቀን ሲቀርብ ምልክቶችም ሲታዩ እነዚህን ምክሮች ልንፈጽም ይገባናል። እኛ እርስ በርሳችን መፋቀር ሲጠበቅብን ስንነቃቀፍ፣ ስለ ፍቅር እየተናገርን ጠብን ስንዘራ፣ የጽድቅ አውድ በሆነው በእግዚአብሔር ቤት ክፉ እያወራን አንዳች ሳንሰራ ስለ አንድነት እየተናገርን በየደቂቃው ስንለያይ፣ በሐሰተኞች ወሬና በክፉዎች ምክር ስንጓዝ፣ ከውጭ ያሉትን ወደ እግዚአብሔር ቤት ማምጣት ሲጠበቅብን ከውስጥ ያሉትን ስናባርር፣ ለንስሐ የተሰጠንን ዘመን ሳንጠቀምበት አልቆ ከፊቱ ቀርበን እንዳይፈረድብን ዛሬውኑ ሕይወታችንን በቃሉ እናጽና፣ ወደ እርሱም እንቅረብ። እርሱም ሲመጣ ኑ የአባቴ ብሩካን እንዲለን በሕይወታችን እነዚህን ምክሮች ገንዘብ እናድርግ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ውድ የሳንኤል ሚዲያ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን፣ መጽሐፍ ቅዱስን መሠረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ።